የምትደሰቱ ናቸውና የሰውን ስኬት የምትደሰቱ እግዚአብሔርን ነው የምላችሁ። ጥሩ ያሰባችሁትን በሙሉ ፈጣሪ ያሳካላችሁ። አላህ ሙስሊም ሆናችሁ አላህ ያሰባችሁትን በሙሉ እግዚአብሔር ያሳካላችሁ። አላህ ያሳካላችሁ። ኦርቶዶክስ የሆናችሁ ደግሞ እመቤቴ ጥላ ከለላ በያላችሁበት ቤተሰቦቻችሁ ሁላችሁ እመቤቴ ጥላ ከለላ ሆነላችሁ። እንደዛውም ሙስሊም እህቶቼ ወንድሞቼም ልትኖሩ ትችላላችሁ፣ አይታወቅም። አላህ ጥላ ይሆንላችሁ፣ የማታ እንጀራ ይስጣችሁ። አላህ የእመቤቴ ልጆች፣ የቅድስት ድንግል ማርያም ልጆች ሁላችሁም እመቤቴ ያሰባችሁትን በሙሉ ቄጠማዋን እየጎተቱ ሀይሚና ብሩኬ ስጋና አጥንት ናቸው፣ ግራ ጎን ነው እና እንደ አዳም ናቸው። የማይለያዩ ሰዎች ማለያየት ተለያዩ ማለት በጣም ይከብዳል። ስጋና አጥንትን ለያይታችሁ የምትወዱ ስጋ ብቻ አንዱ ስጋ ይወዳል፣ አንዱ አጥንት ይወዳል። እንደዛ ሳይሆን ሁለቱንም ሳንለያይ እዚህ ደርሰናል እና እመቤቴ አሁንም እናንተ በምንም ቢመጣ ምንም አንድ ናቸው። ምንም ክፉ ቢመጣባችሁ እናንተ ፈተና ነው፣ ለበጎ ነው። እናንተ እመቤቴ ስለምትወዳችሁ መድኃኔዓለም ስለምወዳችሁ ነው እናንተን ፈተና የሚሰጣችሁ እና ይህንን ፈተና አሜን ብላችሁ ተቀብላችሁ ወደፊት የኋላ ያለን ሳይሆን የወደፊቱን ነው መምራት ያለባችሁ። እናንተ እመቤቴ ትጠብቃችሁ። እመቤቴ በያላችሁበት በዙሪያችሁ ያላችሁ አጠገባችሁ ያላችሁ የራቅ ምቀኛ የሩቅ ምቀኛ ጎናችሁን ዘመድ መስሎ በጎናችሁ የሚገባ ምቀኛ እመቤት ያዝላችሁ። ከዚህ በላይ ደግሞ ከፍ ብላችሁ እመቤትን ብዙ ሰዎች የሰውን ከፍታ የሚያዝን ሰው አለ። አንዳንድ ነገራቶች የሰውን ዝቅ ምለው የሚደሰት አለ። በዚህ ዘመን ውስጥ እንኳን ስኬታማ ሆኖ ቤተሰብን ለማስደሰት እሱን ቀርቶ እነሱ ወደ ካሜራ ሲመጡ እኔ በጣም ደስተኛ ነኝ። በጣም ነው የምደሰተው። የዛሬ ወጣት የቱ ጋር እንዳለና የቱ ጋር እንዳለ ስለምናውቅ ሌላ ነገር ይቅርና እንደዚህ ቢዚ ሆኖ ወደ ካሜራ መምጣታችሁ ራሱ በጣም ትልቅ ነገር ነው። ለቤተሰብ ሸክም ሳይሆኑ እነዚህ ልጆች የቱ አሉ የቱ ጋር ናቸው? ይሄ ራሱ በጣም ትልቅ ስኬት ነው። ሰው ዛሬ የት እንደሚውል የት አቶ ስንት መከራ ስንት ነገርን እየሰራ ስንት ኃጢአትን እየሰራ እየተጨመላለቀ ስንት ቦታ እየዋለ ነው ያየ ነው። እናንተ ደግሞ እራሳችሁ ራሱ መጠበቅ በጣም ትልቅ ነገር ነው። ከዚህ በላይ ደግሞ ብዙ ነገር አይተናል። ከእናንተ ብዙ ነገርም ተምረናል፣ አይተናል። አሁን ደግሞ ወልዳችሁ ከብዳችሁ ማየት እንፈልጋለን። የዛ ቀን ደግሞ ከዚህ በላይ ደስተኛ እንሆናለን። አሁንም ደስተኛ ሆነናል። የእናንተን ጋብቻ ነው በጉጉት የምጠብቀው እኔ ሁሉንም ነገር። ከዚህ በላይ ዓለም እንገዛለሁ ብለዋል ብሩኬ። እመቤቴን ትገዛላችሁ። እመቤቴን ነው የምላችሁ፣ ትገዛላችሁ። ማርያምን ትገዛላችሁ። የስንቱን ዓለም የስንቱን የራበውን ታበላላችሁ። እመቤቴ ከፍ ቅፍ ድግፍ መድኃኔዓለም ኃያል ይሆንላችሁ ነው የምለው። በጣም አመሰግናለሁ። ወዳችኋለሁ። ሁላችሁም ተባረኩ። እግዚአብሔርን ተባረኩ። ሁላችሁም ና ማባረክ ሁላችሁም ተባረኩ። እመቤቴ ቤታችሁ እርፍት አድርጋችሁ ሁላችሁም ከኛ ጋራ ስንቆጣችሁም እዚህ ስንላችሁም ከኛ ጋራ የከረማችሁ ሰዎች፣ ስታለቅሱ የነበራችሁ ሰዎች እመቤቴ ቀኗን ጠብቃ ሁሉንም ነገር አንጽታለች። አላህ ቀኑን ጠብቆ ሁሉንም ነገር ያመጣል። አሁንም እመቤቴ ትጠብቃችሁ። ሁላችሁም መታገስ ዋጋ አለ። ይኸውላችሁ ፍጥነት የሆነ ነገር የምታደርጉ በላይ መታገስ ሰከን ማለት ዋጋ አለው። የሚመረውን ዋጥ አድርጎ የሚጣፍጠውን መጀመሪያ ከማቅመስ የሚመረውን ዋጥ አድርጎ ሆድ ላይ መያዝ ነው። ከኋላ የሚመጣውን ደግሞ ወደፊት ለማሻገር የሚችለው መጣፈት ለማግኘት መጀመሪያ መርር ያለውን መራራ ነገሩ ማዋጥ አለበት አንድ ሰው፣ ማንኛውም ሰው። አመሰግናለሁ።
ወዳችኋለሁ። በጣም በጣም ነው የምወዳችሁ። ጨርሻለሁ እኔ። ከታች ሉይዘር አንድ ቁጥር እየጻፈች ነው። እኔ ወርዳለሁ። ሳቢያት ኦፍሲ ሰላማችሁ ይብዛ ውድ እህቶቼ፣ ሁላችሁም ሰላማችሁ በዘት ይበል። የልፋታችሁ የድካማችሁ በእንባ በሁሉ እየተጋችሁ ነበራችሁ ውድ እህቶቼ፣ የምትወዷቸው ከልባችሁ የምትወዷቸው ከልባችሁ የምትሳሱላችሁ እንኳን ደስ አላችሁ። እግዚአብሔር አምላክ የእንባችን ፍሬ ይሰጠናል። ከልባችን ከለመን ነው የምናጣው ነገር የለም። እግዚአብሔር ይመስገን። በዚሁ አጋጣሚ ጋሼ ረዥም እድሜ ጤና ይስጥህ፣ በእድሜ እድሜ ይጨምርልህ፣ በእውነት ክበርልን፣ እንዳንተ አይነት አባት ያብዛልን። እንዲሁም ብሩኬና ሀይሚ የምወዳችሁ የማከብራችሁ ውድ ልጆቼ እግዚአብሔር አምላክ እድሜ ጤና ፍቅር ይስጣችሁ። ከምንም በላይ ጤና ነው፣ ከምንም በላይ ፍቅር ነው። በቤት ውስጥ ፍቅር ካለ በሁለት አባቱ መካከል ፍቅር ካለ ሁሉም ነገር ማለፍ ይቻላል። ሁሉንም ነገር ይቻላል። ከምንም በላይ መታገስ። የሰው ልጅ ከባድ ነገርም ሲመጣበት ምንም ይምጣበት በመታገስ ሁሉንም ይቻላል። በእግዚአብሔር ደጅ ጽኑ፣ በሷ ደጅ ጽኑ። ነገሮቹ ሲከብዳችሁ፣ ነገሮቻችሁ ሲከርባችሁ የትም ንቅንቅ የለም። ሰው በመሀላችሁ ማስገባት አይደለም። በጸሎት በሷ ደጅ በጸሎትና በምልጃ ሁሉንም ነገር ይፈታል። ማይፈታ ነገር የለም። በእውነት ነው የምላችሁ። እግዚአብሔር አምላክ በስኬት ስኬት ይጨምርላችሁ። እግዚአብሔር አምላክ ወልዳችሁ በዛ ቤት ተኩላችሁ ሰርጋችሁ ቁርባናችሁ እስከ መጨረሻችሁ እናያችሁ ያብቃል። ወይን እናያችሁም ወይን አናያችሁም እንችላለን። እኛ ግን እናያችኋለን። እግዚአብሔር አምላክ ለትልቅ ቁም ነገር ያብቃችሁ፣ ለትልቅ ነገር ያብቃችሁ። በእውነት አብረናችሁ አለን እስካሁን። ብዙ እናቶች አሉ፣ ብዙ እህቶች አሉ። ስለ እናንተ በሽንት ቤት ቁጭ ብላ ያለቀሰች እህት አለች። እኔ ከሌናት ብዬ መናገር አልችልም። ስለምትወዳችሁ ስለምትሳሳላችሁ። አሁንም ደግሞ እግዚአብሔር አምላክ ቅድስት ድንግል ማርያም በመካከላችሁ ጣልቃ ትግባላችሁ። ጠላቶቻችሁ ይጣልላችሁ። እንቅፋት አይንካችሁ፣ እሾክ አይውጋችሁ፣ ከሰው አፍ ይጠብቃችሁ። ወጣችሁ ወረዳችሁ ሰሩ አፈሩ የሚላችሁ ጠላቶቻችሁ ይበትንላችሁ። አሁንም ከሰው አፍ ይጠብቃችሁ። አሁንም ነገም ዛሬም የሰው ፍቅር ያላብሳችሁ። ከምንም በላይ ሰው ይበልጣል። ከእግዚአብሔር በታች ሰው ይበልጣል። የሰው መውደድ ይስጣችሁ የኔ ውድ ልጆች። በርቱ፣ ጀግና ናችሁ እናንተ። ብዙ ነገር አስተምራችሁናል፣ ብዙ ነገር ሰጥታችሁናል፣ ብዙ ነገር እረስተንባችኋል። ስለ እነሱ የምታለቅሱ ስለ እነሱ ቀን ሌሊት የምትተጉ በሰው ጓዳ ቁጭ ብላችሁ ሰብስክራይብ ሞላ ቢውስ እንዴት ሆነ ቀነሰባቸው ጨመረ ብላችሁ የምትጨነቁ ውድ እህቶቼ እግዚአብሔር አምላክ እድሜ ጤና ይስጣችሁ፣ ከሰው ጓዳ ያውጣችሁ፣ ከሰው ጓዳ ያውጣችሁ። እግዚአብሔር አምላክ ለራሳችሁ ያብቃችሁ። ሀሳባችሁ ምኞታችሁ ሁሉም ይሳካ። ልጅ